فسبح بحمد ربك واستغفره إنه كان توابا. በዓለም የድንቃ ድንቅ መዝገብ ላይ ሰኔ 3 1989 በአውሮፓውያኑ በተካሄደ ቀብር ስነ ስርዓት ከ10 ሚሊዮን በላይ ዜጎች የተገኙበት በሚል በድንቅ መዝገብነት ተመዝግቧል። ምናልባትም ይህኛው ክስተት ደግሞ ከዛ በኋላ በ39 ዓመት ጊዜ ውስጥም ለመጀመሪያ ጊዜ ዓለማችን ከ20 ሚሊዮን በላይ ለቀስተኛ ታስተናግዳለች የተባለበትም ቀብር ሆኗል። በዚች ሀገር የሚኖሩ ዜጎች ለሚወዱትና ሰውን መሪም የሐዘን ጥግን አሳይተው ደረታቸውን መተው ጸጉራቸውን ነሽተው ሐዘናቸውን እስከ 40 ቀን ድረስ ይገልጻሉ። በሀገሪቱ ባህል እሴትና ወግ መሰረትም አንድ ሰው ሲሞት በ24 ሰዓት ባልሞላ ጊዜ ውስጥ አስክሬኑ አፈር እንዲቀምስ አሊያም ደግሞ እንዲቀበር ማድረግ ከባህልም ባለፈ ሃይማኖታዊም ግዴታም ነበር። ይህን ተግባር ግን ለ4 ወራት ያክል የሞቱ መሪዎቻቸውን አስክሬን ከመደበቅ ባለፈም አዝነውና አልቅሰው እርማቸውን ማውጣት አልቻሉም። ለምን? ይባሱም ብሎ የሞቱ ዜጎች አስክሬን ደብቀው በማቆየት የገቡበትን ጦርነትም አስቀጠሉት እንጂ። ከአሜሪካና እስራኤል ጋር በገቡት ጦርነት ምክንያት መፈናፈኛ ያጡት ኢራናውያን ለመሆኑ የመሪያቸውን አያቶላህ አሊ ኻሜኒን እንዲሁም ሌሎች አመራሮቻቸውን እንዴት ደብቀው አቆዩትም? ዛሬስ አደባባይ ላይ ሊያወጡት የቻሉት ምክንያት ምንድነው? የሀገሪቱ ሃይማኖታዊና ባህላዊ እሴት ውጭ ይህ ሊሆንስ የቻለው እንዴት ነው የሚሉትን ጥያቄዎች ከኢትዮጵያ ቱዴይ ጋር አብራችሁን ስትቆዩ ምላሹን የምታገኙት ይሆናል። إنه كان توابا والسلام عليكم ورحمة الله وبركاته። የኢራን ከፍተኛ መሪ አያቶላህ አሊ ኻሜኒ በዚህ ዓለም በሞት መለየታቸውን ተከትሎ በቴህራን ታላቅ ሰፊ የቀብር ስነ ስርዓት ዝግጅት እየተደረገ ይገኛል። ዋናው ነገር የእኚህ መሪ ዝግጅት መደረግ ሳይሆን ያለፉት 4 ወራት ያክል የእኚህ መሪ አስክሬንና የእሳቸው ጋር አብረው ሲሰሩ የነበሩ ከፍተኛ የጦር መኮንኖችና አጠቃላይ አያቶላዎችም እንዴት ተደብቀው ቆዩ የሚሉት ጉዳይ ብዙዎችን እያነጋገረ ያለ ክስተት ነው። በቴህራን እየተከናወኑ ያሉ ይህንኑ ቀብር በተመለከተም ዝግጅታቸውስ ምን ይመስላል? የቦታ መረጣና የጸጥታ ጥበቃ ሁኔታ ኢራን ወይም ደግሞ ቴህራን ከዚህ በፊት አይተው በማታውቀው መልኩ ነገሮችን አጨናንቋል። የጸሎት ስነ ስርዓት ቦታው በቴህራን የሚገኘው ታላቁ የኢማም khomeini ሞስክ ወይም ግራንድ ሞሶላ ኦፍ ቴህራን በሚሊዮን የሚቆጠሩ ሰዎችም ያስተናግዳል ተብሎ ስለሚጠበቅ የሽኝት ጸሎቱም ሳላት አልጃናዝ እዚያ እንዲካሄድም ዝግጅቱ እየተካሄደ ይገኛል። የመቃብር ቦታው አስክሬናቸው የቀድሞ እስላማዊ ቤታዊ መሪ አያቶላህ ሩሁላህ khomeini ወደ ተቀበሩበት በቴህራን ደቡባዊ ክፍል ወደሚገኘው ታላቅ መቃን መቃብር ወይም ሆሊ ሸሪያን ኦፍ ኢማም khomeini አቅራቢያ ያርፋልም ተብሎ ይጠበቃል። የጸጥታ ቁጥጥር የኢራን አብዮታዊ ዘብ ጠባቂም IRGC እና የጸጥታ ኃይሎች በቴህራን ከተማዋን በዋና ዋና መንገዶች ላይ ጥብቅ የደህንነት ጥበቃም እያደረጉ ይገኛሉ። የዲፕሎማሲ ምንጮች እና እንግዶችም በዚህ የአያቶላህ አሊ ኻሜኒ ቀብር ስነ ስርዓት ላይ ለመታደም ወደ ቴህራን እየገቡ ነው። ይህ የሆነበት ምክንያት ደግሞ በስዊዘርላንድ አሜሪካና ኢራን ያደረጉትን የተኩስ አቁም ስምምነት ምክንያት በማድረግ ነበር። ለቀብር ስነ ስርዓቱ ከተለያዩ ዓለም ሀገራት በተለይም ከሩሲያ፣ ቻይና እንዲሁም ከሌሎች ሀገራት ኢራቅ፣ ሶሪያና ሊባኖስ ከፍተኛ የመንግስት ልኡካን ቡድን መሪዎችም ወደዚች ሀገር ገብተዋል። በቴህራን የሚገኘው የኢማም khomeini ዓለም አቀፍ አውሮፕላን ማረፊያም ልዩ የደህንነት ፕሮቶኮል ዝግጅትም ተደርጎለታል። የህዝብ ትራንስፖርት፣ የከተማና አገልግሎቶችም ሌሎች ጉዳዮችም በነፃ ለኢራናውያኑና በዚህ በኢማሙ ሞት የተሰማቸውን ሐዘን ለሚገልጹ የኢራቅ ዜጎች ተዘጋጅቷል። የቴህራን ማዘጋጃ ቤት ወደ ቀብሩ ስነ ስርዓት ለሚጎርፉ በሚሊዮን ለሚቆጠሩ ህዝቦች ምቾት ሲባል የሜትሮ ወይም የባቡርና የባስ አገልግሎቶችም በነፃ እንዲሰጡት ወስኗል። የከተማዋ ገጽታ መላው ቴህራን በጥቁር ባንዲራዎች፣ በሐዘን መግለጫ መፈክሮችና በኻሜኒ ምስሎችም የተሸፈኑበት ቅጽበት ነው። ሽግግርና የፖለቲካ ዝግጅቶችም በዚህ የቀብር ስነ ስርዓት ይከናወናል መባሉን ተከትሎም
ከዚሁ ከአሜሪካ እስራኤልና ኢራን ጦርነት ጋር በተያያዘም አዲሱን ከፍተኛ መሪ ለመሰየም ወይም ደግሞ የአሊ ኻሜኒን የመጀመሪያ ልጃቸውን መሪ አድርጎ ለመሾም ይህም ግለሰብም በቴሌቪዥን እይታ ውስጥ እንዲገባም የመጨረሻው የስነ ስርዓት ይከወናል ማለት ነው። ለመሆኑ ኢራን የቀብር ስነ ስርዓት በዋና እስላም በተለይም በሺያ እምነት ህግጋትና በሀገሪቱ ጥንታዊ ባህል ላይ የተመሰረተ ነው። ስነ ስርዓቱ ለሟች ከፍተኛ ክብር የሚሰጥበት፣ ጥልቅ ሐዘን የሚገለጽበትና ሂደቱም በጣም የፈጠነ ነው። ነገር ግን ይህ ቅጽበት አሁን ላይ በቴህራን መከናወን አልቻለም። ምክንያቶቹ ደግሞ የመጀመሪያው የኢራኑ መሪ አያቶላህ አሊ ኻሜኒ የተገደሉበት ቅጽበት በእስራኤል የደህንነት ተቋም ሞሳድ ከሲአይኤ ጋር ባደረገው ቅንጅታዊ የድሮን ጥቃት ሲሆን በዚህ ጥቃት ምክንያት የሞቱትን አሊ ኻሜኒን ከማሳየት ይልቅ ላለፉት 40 ቀናት ውስጥ በሬሳ ማቆያ ክፍሎች ውስጥ ደብቀው ልጃቸውም በትረ ስልጣኑን በይስሙላ ይረከብ እንጂ እሱም ምስሉም ሳይታይ የቆየበት ቅጽበት አሁንም መነጋገሪያ ክስተት ሆኗል። በተለይም ዋና ዋናዎቹ የኢራን የቀብር ስነ ስርዓት ባህሪያትን በምንመለከትበት ወቅት አስክሬን ማዘጋጀት የሚለው ጉዳይ ሰፊ ትኩረት የሚሰጠው ነው። አንድ ሰው በሞተ በጥቂት ሰዓታት ውስጥ አስክሬኑ በንጹሃና በዝግባ ቅጠል ወይም ሲድር እንዲሁም በካምፎር በሃይማኖታዊ ስነ ስርዓት 3 ጊዜ ይታጠባል። ይህ የሚደረገው ሟች ወደ ቀጣይ ዓለም በንጽህናም እንዲሻገር በማሰብ ነው። ነጭ ጨርቅ መከፈን፣ ከአጠባ በኋላ አስክሬኑ ካፈን ወይም በሚባል 3 ቁራጭ ነጭ ጥቅል ጨርቅ ይጠቀለላል። የቀብር ሰላትም ይደረግለታል። አስክሬኑ ወደ መቃብር ከመወሰዱ በፊት በቤተሰብ በወዳጅ ዘመድ እና በሃይማኖት መሪዎች ሞላህ ፊትም ይቆማል። ለሟች ነፍስ ምህረትን የሚለምን ልዩ የጋራ ጸሎት የቀብር ስነ ስርዓትም ይደረግለታል። ፈጣን አቀባበር ነው የሚደረገው። በእስላም ባህል መሰረትም አስክሬኑ ሞቶ ቶሎ ማሳረፍ ሰውየው በሞተ በ24 ሰዓት ውስጥም ከተቻለም እለቱ ቀብሩ ይፈጸማል። አስክሬኑ በሬሳ ሳጥን ሳይሆን በጨርቅ እንደተጠቀለለ በቀጥታ መሬት ውስጥም ያርፋል። ይህ የኢራናውያን የአቀባበር ስነ ስርዓት ነው። ነገር ግን ይህ ስነ ስርዓት ኢራን ከአሜሪካና እስራኤል ጋር በገባችበት ጦርነት ምክንያትም በበርካታ በሚሊዮኖች የሚቆጠሩ ኢራናውያን በሚወደዱት አያቶላህ አሊ ኻሜኒ ማድረግ አልተቻለም። ለዚህ ብቸኛው ምክንያቱ ደግሞ ጦርነቱ በዚህ የሽኝት ስነ ስርዓት ደግሞ ልክ የዛሬ 36 እና 37 ዓመት በ1989 አያቶላህ አሊ ኻሜኒ እንደተቀበሩበት ከባድ የአቀባበር ስነ ስርዓት ለማድረግ በመታሰቡ ምክንያት ነበር። ፊትን ወደ መካ ማዞር፣ አስክሬኑን በቀኝ ጎኑ ተኝቶ ፊቱን ወደ ቅዱስ ስፍራ ወይም ወደ መካ ቂበላ እንዲዞር ተደርጎ ነው የሚቀበረው። የሐዘን ቀናትና ልዩ መታሰቢያዎችም በኢራን ባህል ውስጥ የሐዘን ስነ ስርዓት በቀብሩ ቀን ብቻ ያበቃም። በተለይም 3 ዋና ዋና መታሰቢያ ቀናቶች አሉት። በእነዚህ ቀናት በዘመድ አዝማድ በሟች ቤት ወይም መስጊድ በመሰብሰብ ቁርአን ያነባሉ፣ ጸሎትም ያደርጋሉ። 3ኛው ቀን ከቀብር በኋላ በ3ኛው ቀን የሚደረግ የመጀመሪያው ትልቅ መታሰቢያ፣ 7ኛው ቀን ሀፍቶም ከቀብር 1 ሳምንት አካባቢ የሚደረግ ስነ ስርዓት፣ 40ኛው ቀን ቺሆሎም ይህ በጣም አስፈላጊ የሐዘን ማብቂያ ምልክትም ነው። ከሺያ ባህል 40 ቁጥር ትልቅ ቦታ አለው። በዚህ ቀን ቤተሰቦች መቃብር ቦታ በመሄድ አበባና የጽዳት ስራዎቻቸውን ያከናውናሉ። ሰፊ ምግብም ይጋብዛሉ። ከዚህ በኋላ በኢራን ሼህ እምነቱ መሰረትም እንደዚህ አይነት ሐዘኖች ማብቂያቸው ከ40 ቀን በኋላ ይሆናል ማለት ነው። ባህላዊ ምግቦችና ልማዶችም የዚሁ አንደኛው አካል ነው። ሐልዋ እና ሻይ በሐዘን ቀናት ውስጥ ለሚመጡ እንግዶች ሐልዋ የተሰኘ ከዱቄት፣ ከስኳር፣ ከሩዝ ውሃ፣ ከቅመማ ቅመም የሚዘጋጅ ባህላዊ ጣፋጭ ምግብ ከጥቁር ሻይ ጋር ይቀርባል። ጣፋጭ መቅረቡ የሟችን ሕይወት በደካማ ጎኑ ሳይሆን በጣፋጭ ትዝታዎችም ለማስታወስ ነው። ጥቁር ልብስ መልበስ የሟች የቅርብ ቤተሰቦችን በተለይም 40ኛ ቀን ድረስ ሙሉ ጥቁር ልብስም ይለብሳል። ከፍተኛ ድምፅ ማልቀስና መድራት ወይም ደግሞ ታዚያ ይባላል። በኢራናውያን ባህል በተለይም ሴቶች ዘንድ ሐዘን በልቅሶ በእንጉርጉሮና ደረትን በመምታት በግልጽ ማሳየት የተለመደና የክብር መገለጫም ተደርጎ ይወሰዳል። በአጠቃላይ የኢራን የቀብር ስነ ስርዓት የሃይማኖት ጥብቅ ህግጋትን ከጥንታዊ የፋርስ ማህበራዊ ትስስርና የጋራ ሐዘን መጋራት ጋር ባህል አጣጥሞ የተያዘ ነው።
ይህ ሃይማኖታዊ ባህል ደግሞ በተለይም ኢራን እስላማዊ አብዮታዊ ዘብ መሪ የነበሩት አያቶላህ ሩሆላህ ሆሚኒ በሰኔ 3 ቀን 1989 ሲያርፉ በቴህራን የተካሄደው የቀብር ስነ ስርዓት በዓለም ታሪክ ታይተው ከማይታወቁ እጅግ ግዙፍ አስገራሚና ሁከት የበዛባቸው ህዝባዊ ክስተቶች አንዱ ነበር። ስለዚህ ታሪካዊ ቀን በዋናነት ከተነሱ ጉዳዮች መካከል የታሪክ ትልቁ የህዝብ ቁጥር ሐዘኑን የገለጸበት ነው። ይህም ኢራናውያን ለመሪዎቻቸው ያላቸውን ፍቅር ያሳየ ነው። በቀብር ስነ ስርዓቱ ላይ ምን ያህል ህዝብ እንደተገኘ የሚገመቱ ቁጥሮችም ይለያያሉ። የኢራን መንግስት ወደ 10 ሚሊዮን የሚጠጋ ህዝብ ተገኝቷል ሲል፣ ገለልተኛ ዓለም አቀፍ ታዛቢዎች ደግሞ ቁጥሩን እስከ 5 ሚሊዮን መካከል እንደነበር ይገምታሉ። ነገር ግን ይህ ቁጥር በጊነስ ቡክ ኦፍ ሪካርድስ ላይ በታሪክ ከፍተኛ ህዝብ ቁጥር የተገኘበት የቀብር ስነ ስርዓት ተብሎ ተመዝግቧል። ቴህራን በሰዎች ማዕበልም ተጥለቅልቃ ነበር። ምናልባትም ከዚህ ቅጽበት በኋላ በዘንድሮ የአሊ ሐማኒ ቀብር ስነ ስርዓትም ወደ 20 ሚሊዮን ከፍ ሊል ይችላል ሲል እየተተነበየ ነው። ያም ማለት ደግሞ በድንቃድንቅ መዝገብ ተይዞ የነበረውን የኢራናውያን ሪከርድ በራሳቸው የሚያሻሽሉበት ይሆናል። በዚህ የተፈጠረው ከፍተኛ ሁከትና ግርግርስ ምን ይመስላል? የሬሳ ሳጥን መሰበር፣ በሄሊኮፕተር አስክሬን ይዞ ለመውጣት የተደረጉ ጥረቶች ሌላኛው የቀብር ስነ ስርዓት ገጽታ ናቸው። በተለይም ህዝቡ አስክሬኑን ለመጨረሻ ጊዜ ለመንካት ከፈኑን ለበርካታ ለመቆራረስ በመጋፋቱ ምክንያት አስክሬኑ የነበረበት የእንጨት ሳጥን ተሰባብሮ አስክሬኑ መሬት ላይ የወደቀበትና ከፈኑ የተገለበጠበት አስደንጋጭ ሁኔታ በዓለም አቀፍ መገናኛ ብዙሃን ታይቷል። በሄሊኮፕተር ለማምለጥ የደህንነት አካላት አስክሬኑን መልሰው በመያዝ ህዝቡ እንዳይረግጠው ለማድረግ በሄሊኮፕተር አካባቢውን ለቀው ለመሄድ ተዳርገዋል። ሁለተኛውና የመጨረሻው የቀብር ሙከራ ነበረ። ከመጀመሪያው ትርምስ በኋላ ከሰዓታት ቆይታ በኋላ አስክሬኑ በጠንካራ የብረት ሳጥኖች ተደርጎ ከፍተኛ ወታደራዊ ጥበቃ በድጋሚ ወደ መቃብር ስፍሩ መጣ። በዚህም አሁንም ይገፋ የነበረ ቢሆንም ወታደሮች መንገዱን በመክፈት አስክሬኑን በቢሽት ኤዛሃራን መቃብር ስፍራም እንዲያርፍ አድርገውታል። በዚህ ቀብር ስነ ስርዓት ላይ የደረሰው ጉዳት ደግሞ በመቶዎች የሚቆጠሩ ሰዎች በተፈጠረ መረጋገጥና መታፈን ህይወታቸውን ሲያጡ፣ በሺዎች የሚቆጠሩት ደግሞ ከባድና ቀላል የአካል ጉዳት ደርሶባቸዋል። ባጭሩ የሆሚኒ የቀብር ስነ ስርዓት በሐዘንተኛ ብዛት በተፈጠረው ከፍተኛ ምስቅልቅል የህዝብ አብዮት መሪ የነበረው ጥርጣሬ የሌለው እጅግ ከፍተኛ ስሜታዊነት ያሳየበትና በሃያኛው ክፍለ ዘመን በዓለም የተከሰቱ ትልቅ ሁነቶችም አንዱ ተደርጎ ተወስዷል። አሁንም በኢራናውያን በተለይም በአሜሪካ እስራኤል ጦርነት የተገደሉት አሊ ሐማኒን ጨምሮ ከፍተኛ አመራሮቻቸው በቴህራን የሚያደርጉት የቀብር ስነ ስርዓትም ከዚህ የከፋ ጉዳት እንዳያደርስ፣ አጠቃላይ ደግሞ የቁጥሩም ወደ 20 ሚሊዮን ከፍ ይላል መባሉ ሌላኛው ስጋትን ፈጥሯል። ገና ካሁኑም እርምጃዎችም በሚታዩበት ወቅት ላይ በርካቶች ስጋታቸውን እየገለጹ የዓለም አቀፉ መገናኛ ብዙሃን ግን ይህንን የ21ኛው ክፍለ ዘመን ታሪካዊ የቀብር ስነ ስርዓት ለመዘገብ የመገናኛ ብዙሃኖቻቸውን ልከው ካሜራዎቻቸውን ደቅነው እየተመለከቱ ይገኛሉ። ከዚሁ ጋር በተያያዙም የካቲት ላይ በተፈጸመው ጥቃት ለተገደሉት የቀድሞ ጠቅላይ መሪ አያቶላህ አሊ ሐማኒ መንግስታዊ ቀብር ስነ ስርዓት ለማካሄድ እየተዘጋጀች ያለችው ኢራን አሜሪካና እስራኤል ማንኛውንም ጥቃት እንዳይሰነዝሩ ስትል አስጠንቅቃለች። የቀድሞ ጠቅላይ መሪ ቀብር ስነ ስርዓት ከሐሙስ እስከ ቅዳሜ ድረስ በኢራንና በኢራቅ ውስጥ የተለያዩ ስፍራዎችም እየተካሄደ ይገኛል። በተለይም ደረጃቸው ያሉ በርካታ አገራት ባለስልጣን በስነ ስርዓቱ ለመታደም ወደ ቴህራን ገብተዋል። ቻይና፣ ፓኪስታን፣ ህንድ፣ ኳታር ባለስልጣኖቻቸውን ከሚልኩ አገራት መካከል አንዱ ናቸው። ጦርነቱን ለመቋጨት አሸማጋይ የሆነችው የፓኪስታን ጠቅላይ ሚኒስትር ሼህባዝ ሸሪፍም የአያቶላህ ሐሜኒ ቀብር ለመታደም ወደ ኢራን እንደሚጓዙ መንግስታቸው ገልጿል። ለቀብር ስነ ስርዓቱም ወደ ኢራን ለሚመጡ 2000 የአፍጋኒስታናውያን ዜጎችም ቪዛ እንደተሰጠም ቢቢሲ ፐርሺያ ምንጮችን ጠቅሶ ዘግቧል። ይህ ዝግጅት እየተካሄደ ባለበት ወቅት ሐታም አልናዊ በመባል የሚታወቀው የኢራን ጦር ሰራዊት ማዕከላዊ ማዘዣ የማስጠንቀቂያ መግለጫ ማውጣቱንም ሮይተርስ ዘግቧል። ዋና አዛዡ አሊ አብዶሎ በመንግስት መገናኛ ብዙሃን ባስተላለፈው መግለጫ የኢራን ጥላቶች በተለይም አሜሪካና ጽዮናውያን እስራኤል ማለቱ ነው ከማንኛውም የተሳሳተ ስሌት እንዲቆጠቡ ማስጠንቅቋል። አገራቸው ላይ ለሚቃጣ የትኛውም አይነት ጥቃት እጅግ በተጠንቀቅ ላይ እንዳሉና የትኛውንም እርምጃ እንደሚወሰዱ ገልጸዋል።
ረቡዕ ዕለት ደግሞ የኢራን ውጭ ጉዳይ ሚኒስትር አባስ አርጋቺ በሀገሪቱ ህዝብ ወይም አመራር ላይ ለሚሰነዘር ማንኛውም ስጋት አፋጣኝና ጠንካራ ምላሽ እንደሚሰጥ በመግለጽ ተመሳሳይ ማስጠንቀቂያ ሰጥተዋል። አርጋቺ ይህንን ማስጠንቀቂያ የሰጡት የእስራኤል መከላከያ ሚኒስትር ኢዝራኤል ካትዝ የአሁኑ የኢራን ጠቅላይ መሪ ሙጃብ ካሚኒ ለሞት የታጩ ናቸው በሚል አስተያየት ከሰጡ በኋላ ተመሳሳይ ሁነት እንዳይገጥም በሚል ስጋት ነው። በቀብር ስነ ስርዓቱ ወቅት ከፍተኛ የደህንነት እርምጃዎችም እንደሚተገበሩ እንዲሁም በርካታ ከተሞች ጊዜያዊ የአየር ክልል እገዳ እንደሚጣል ተገልጿል። በተለይም በአሜሪካና እስራኤል ጥቃት ከወራት በፊት የተገደሉት የኢራን መሪ ሙጂብ ሐሚኒ ባለቤት ዛህራ ሃይዳ የቀብር ስነ ስርዓት ባልተገኘበት ረቡዕ ዕለት ቴሄራን ውስጥ ተፈጽሟል። ዛህራ ዛይድ ኤልዲ በመጀመሪያ ዕለት ጥቃት ከተገደሉት የሐሚኒ አባላት አንዱ ናቸው። ነገር ግን ከባላቸው እኩል ሳይሆን እሳቸው ቀድመው የተቀበሩበት ክስተት ደግሞ ብዙዎችን ያስገረመ ክስተት ሆኗል። ክቡራትና ክቡራን የኢትዮጵያ ቱዴይ ቤተሰቦቻችን ስላዳመጣችሁ እናመሰግናለን። የዩቲዩብ ቻናላችን ሰብስክራይብ፣ ኮሜንት እና ላይክ ያድርጉ።